አርፈሽ የተጠየቅሽውን ብቻ መልሺ። ከዛ ያቺ ወለድካት ልጅህ ሊያ ፈረስ ትሁን እየረገምኩት ከትልቀቱ ከውፍረቱ ከምኑ አንፃር ወይኔ አልቻልኩት ሞት ያስናፍቃል። ስርዓት ይዘሽ ተቀመጭ። ይቀመጥ። ቤቱ መታሸጉን የሚያሳዩ እና ደግሞ እቃዎቹ ኤግዚቢት ሆኗል። የተለያዩ እቃዎች ልክ ሲገባ ጊዜ የነበረው ስሜት በጣም ያም ነበረ። ሁለቱም መንታ ዝም በይ ሴክስ ቪዲዮ አሳየ ማለት ነው። ከዛ ሳየው ጊዜ የሰዎቹ ነው ዝም ብዬ ሳሳልፈው ከእንስሳ ጋር አለ። አንድ ደቂቃ ይጠብቁኝ። አንድ ደቂቃ ፍጻሜው እንዴት እንደሚሆን አሳዩታለሁ። እኔ ልጅ እንደዛ አታረክም። እንደዛ የምታረግ ልጅ አንተ የምታወራው እሷ የለም እንደዚህ አይነት ነገር። ባሎቻችን ናቸው በሌሊት ይመጣሉ። እነማን ናቸው ባሎቻችን? ፈረሶች። ግን ለካ መንታ ሲባል ደግሞ የተያያዘ ነው መሰለኝ። ያው ወደ መንትያዋ ወደ እህቷን መጣ። ካሜራችንን አብረተን ቀረጻ በምንጀምርበት ሰዓት በድንገት ልብሷን የመወላለቅ ነገሮች ሲፈጠሩ ነበር። እነዛ ነገሮች ደግሞ እኛን ያስደነገጡ ነገሮች ነበሩ። እጇን ከነከሰችው በኋላ ይሄ ሙሉ እጇ ተላልጧል። ወደ ተመልካቾቻችን ተመልሰው ወደ ቀድሞ ሰራውት እንደሚሄዱ ነው። እንደዛ ነው እንደሚያስቡት። እንዴት እንደሚደረግ ልንገርክ፣ ግን ደግሞ አይገባህም አንተ ደነዝ ነክ። እሺ አሁን ያመመኝ ነው ትንሽ ያለቀልኝ። ሲጋልብ ደስ ሲል ደግሞ ጋልቢያ እኮ ሜዳ ላይ ብቻ አይደለም። በስመ አብ ሴክስ ላይ ቁጥር 1 የሊያ መንታ ናት ስላሉ የዲኤንኤ ፕሮሰስ ተጀምሯል። አስቸኳይ የዲኤንኤ ፕሮሰስ ነው የጀመርነው። ውድ ቤተሰቦች አሁን ያሳውቁናል፣ እንረካለን። ለምን እንደዚህ የምታካብደው? ለምንስ በእንጀራ ትገባለህ? እባክህ ልጄ እኔን ከባካባለው ውጡልኝ ብዬ አንድ ቀን ሞከርኩት። ወይኔ ደስ ሲል እርግጠኛ ነኝ እኔንም ትጠላኝ ነበር። ለነገሩ ላቅመሰስ ለምን ቢብልሃል። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሉ። ሰመር ሪል ስቴት። ወደ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። እንግዲህ ለቀረጻ ባዘጋጀሁት ቦታ ያው ወይዘሮ ታሪኳን ከማቆያ ወደዚህ እንዲመጡ አድርጌያቸዋለሁ። አንዳንድ ማውራት ያሉብኝ ነገሮች ስላሉ ነው። ቤተሰቦች ሰሞኑን እየተፈጠሩብን ያሉት ነገሮች ከአቅማችን በላይ እየሆኑ ነው። በተለይ ደግሞ የሊያ ጉዳይ ሊያ ከቀን ወደ ቀን ጤናዋ ወደ ነበረበት ሁኔታ ይመለሳል ብለን ስንጠብቅ ነገሮች እየተባባሱ ነው ያሉት። ከዚህ በፊትም በነበረው ቪዲዮ ተናግሬያለሁ። ቤተሰቦች እንግዲህ በእኛ ፊትም ከሷ ጋር አንዳንድ ቀረጻዎችን ለማድረግ ካሜራችንን አብረተን ቀረጻ በምንጀምርበት ሰዓት በድንገት ልብሷን የመወላለቅ ነገሮች ሲፈጠሩ ነበር። እነዛ ነገሮች ደግሞ እኛን ያስደነገጡ ነገሮች ነበሩ። ከጤናዋ ጋርም እንግዲህ ከጤናዋ መተው ጋር የተገናኙ ነገሮች እንደሆኑ ነው የተረዳነው። ውድ ተመልካቾቻችን ያው የአቶ በኃይሉ ሚስትም ወይዘሮ ላንሳንም እንግዲህ እያነጋገርናቸው ነው። ያው በሊያ ጉዳይ ራሳቸውን በቀረጻ መሃል ራሳቸውን እየሳቱ ስለሆነ በካሜራ ፊት እሳቸውንም ማምጣት ስላልቻለን ነው። እንግዲህ ውድ ቤተሰቦች ያው የዘረመል ናሙና ወይም ደግሞ አስቸኳይ የዲኤንኤ ምርመራ እንዲደረግ እንግዲህ ፕሮሰስ ተጀምሯል። ማለትም ከቡርቴ
የዘር ናሙና ተወስዶ እንዲሁም ደግሞ ከሊያም የዘር ናሙና ተወስዷል። የሁለቱን የዘር ናሙና ከወላጆቻቸው ጋር እንግዲህ ያው ቡርቴ ገና የአቶ ባይሉና የወይዘሮ ወላንሳ ልጅ መሆኗ ስላልተረጋገጠ እንግዲህ ግን ያው ናት በሚል ግምት ወይዘሮ ታሪኳም እንደተናገሩት የሊያ መንታ ናት ስላሉ የዲኤንኤ ፕሮሰስ ተጀምሯል። አስቸኳይ የዲኤንኤ ፕሮሰስ ነው የጀመርነው። ውድ ቤተሰቦች እንግዲህ መች ይመጣል ውጤቱ የሚለውን ነገር እኔ መወሰነው ነገር አይደለም። ይህ የሚነገረኝ የዲኤንኤ ውጤት ሊመጣ 2-3 ቀን ሲቀረው እንግዲህ ከዶክተሮቹ ነው የሚነገረኝ። ገለልተኛ በሆነ አካል ነው የዲኤንኤ ምርመራ እየተደረገ ያለው። ምናልባት ይህንን ኬዝ መቋጨት ካለብን የምንቋጭበት ምዕራፍም የዲኤንኤው ጉዳይ ላይ ይሆናል። ይህንን ኬዝ ጀምረን ስንቋጨው ከዚህ ኬዝ ምን አተረፍን? ለምንድን የጀመርነው? ለህዝቡስ ምን የሚያስተምር ነገር አረግን? እኛስ ይህንን ኬዝ ስንሰራ በዚህ ኬዝ ላይ በደል ወይም የስነ ልቦና ጉዳት፣ የተለያዩ ነገሮች የደረሰባቸውን አካላት ረድተናል? ምን አድርገንላቸዋል? የሚለውንም ነገር እንግዲህ ለእናንተ ለተመልካቾች ኮንፊርም እናደርጋለን፣ እናሳውቃቸዋለን። ቤተሰቦች እንግዲህ በዋናነት በዚህ ሰዓት እኔ የሊያ የጤና ሁኔታ ወደ ቀድሞ ስላችሁ እንግዲህ እኛ ስናቃት ወደ ነበረው አይደለም። ከመናፍስት ጋር እንግዲህ ከእንስሳት ጋር በመንፈስ የምታደርገው ነገር ሙሉ ለሙሉ ቀርቶ በፊት ድሮ ወደ ነበራት ህይወት እንድትመለስ ነው የኛ ፍላጎት። ግን የዚህ ቤተሰብ ታሪክ አያልቅም። አቶ ባይሉ አሁንም ሌላ የደበቁት ውስብስብ ኬዝ እንዳለ ነው የተረዳ ነው። ወደ ቤተሰቦች እንግዲህ ዛሬ ብዙ ቆይቶች እናረጋለን። በመጀመሪያ ደረጃ ከወይዘሮ ታሪኳ ጋር አንዳንድ ቆይቶች እናረጋለን። ወይዘሮ ታሪኳ እንግዲህ ባለፉት ቪዲዮዎች ላይ እያስገደድን ነበር እንግዲህ እውነቱን እንዲናገሩ ስናረግ የነበረው ያው ትንሽ ሲያስቸግሩን ነበር። መጨረሻ ላይም እንግዲህ እኔ አላስፈላጊ ነገር የማልፈልገውን ነገር ትልቅ ሰው ናቸው፣ አዋቂም ቢሆኑ ምንም ቢሆኑ ያው እኔ ምንም የሚመለከተኝ ነገር አይደለም። ግን ትልቅ ሰው ስለሆኑ እሳቸውን በቻልኩት አቅም ለማክበር ሞክሬያለሁ። ነገር ግን ያለውን ነገር አልናገርም ሲሉ አስገዳጅ ነገር ለመጠቀም ችያለሁ። ያው መጨረሻ ላይ ግን እውነቱን ተናግረዋል። የሊያ መንታ ቡርቴ መሆኗን አምነዋል። አሁንም እንግዲህ ይህንን ቀረጻ እያደረገን ያለንበት ዋነኛ ምክንያት ወይዘሮ ታሪኳ ከካሜራ ጀርባ ማቆያ ውስጥ ለሚኪ የምናገረው ነገር አለ፣ ምናልባት ሊለቀኝ ይችላል ወይም ደግሞ ቅጣቴን ሊያቀልልኝ ይችላል በሚል ምክንያት አንዳንድ የደበኳቸው ነገሮች አሉ፣ ለአንተ መናገር የምፈልጋቸው ነገሮች አሉ ነው እያሉ ያሉት። እነዚህን ነገሮች ለመስማት ዝግጁ ነኝ። ወይዘሮ ታሪኳ እንግዲህ በዛን ሰዓት በጣም አንቃኛውን ሁሉ ነገር አስለፈለፈከኝ። አሁን እኔ እንጃ ብቻ ምን እንደምነግርህ እኔ ከባድ ነው። እባክህን እኔ ብትለቀኝስ? ምን አለበት ብትለቀኝ? ቤት እኮ ሁሉን ነገር እነግርሃለሁ ልጄ። እባክህ ልጄንም እኔንም ለቃቀንና ቤታችን እንሂድና ያለውን ነገር እዛ ልንገርህ። አሁንም እባክህን አታስገድደኝ፣ እነግርሃለሁ። በዚህ በካሜራ ፊት ባይሆን ምን አለበት ብናወራ? የምትፈልገውን ነገር አደርግልሃለሁ አልኩህ እኮ። እኔ ከእርሶ ምንም አይነት ነገር አልፈልግም። ሲቀጥል በዚህ ሰዓት የዲኤንኤውን ፕሮሰስ ጀምረን ወደዚህ ወደዛ ነገሮችን እያደረግን እየተሯሯጥን ባለንበት ሰዓት ከካሜራ ጀርባ እዛ ማቆያ ውስጥ ለሚኪ የምናገረው ሚኪን የሚጠቅም ወሳኝ መረጃ አለ ብለው እኔ ስራዬን ትቼ ወደዚህ የመጣሁት አሁን ይህንን የእርሱንም ማይረባ ወሬ ልሰማ አይደለም። የፈለግከውን አረግላለሁ እንዲህ ገለመሌ ብዙ ነገሮችን እኔ እንደዚህ አይነት ነገር ለመስማት ዝግጁም አይደለም። አሁን እኔ አንድ ነገር ነው መስማት የምፈልገው። ማይረባ ከሆነ ለምንድን ነው ይሄን ያህል የምታሰቃየን? ቆይ ለምንድን ነው ወደ ቤታችን ሰው ነው እኮ አይደለ የቀጠሩኝ አይደለ? የሚጠቅም መረጃ ስንት ህዝብ እየጠበቀኝ ነው ያለው እዛ። በቃ ምን እንዴት ነው ታዲያ? ወይዘሮ ታሪኳ ተመልሰው እንደሚወጡ ነው እንደሚያስቡት? ተመልሰው ወደ ቀድሞ ስራዎት እንደሚሄዱ ነው እንደዛ ነው እንደሚያስቡት? እና እየነገርኩ እኮ ነው ስንት ህዝብ እኮ ነው እየጠበቀኝ ያለው እያልኩ ነው። ከስንት አረብ ሀገራት ይመጣሉ፣ አሁንም ይጠብቁኛል። እባክህ ስንት ነገር አክስረው ነው የሚመጡት። እባክህን ልጄ ወደ ቤታችን መልሰን፣ ልጄንም እኔንም እባክህን አታሰቃየን። በዚህ እንዴት ነው ኧረ እባክህ ልለምንህ ልጄ እባክህን የምትፈልገውን ነገር ላድርግልህ እያልኩህ እኮ ነው። በጣም ጨነቀኝ። እሺ ምን ልበል? ምን ላድርግ? እሺ የምፈልገውን ቤቴ ሆኜ የፈለግከውን ነገር ጠይቅ እና እባክህን እያጨናነቅከን ያለው ልጄንም እኔንም ወደ ቤታችን መልሰን እና ከብዙ አረብ ሀገራት የሚጠብቁን ሰዎች አሉ እያልኩ ነው። ከስንት ነገር አክስሮ ነው የሚመጡት። እንደው
አያርገውና ልበል እንግዲህ አያርገውና እርሶ ቢፈቱ ቢለቀቁ ከዚህ ከኛ ማቆያ ነው የሚለቀቁት። እሱ የሚለቀቁት ለህግ አካል ተላልፈው ሊሰጡ ሲሉ ነው። ከዛ ውጪ በምንም አይነት ታምር ይጋጋል። ምን ማለት ነው? እባክህ ልጄ፣ እባክህ እንደዛ አታካብደው እባክህ። እኮ ቀላል ነገር ነው። ለምን እንደዚህ የምታካብደው? ለምንስ በእንጀራ ትገባለህ? እባክህ ልጄ፣ ብዙ ነገር ይሄው እድሜን እንትን ያልኩበት እኮ ነው። ወይዘሮ ታሪኳ አንድ ለተመልካችም ለእርሶም አንናገርም ያልነው ቆንጆ ብስራት አለን። ውድ ተመልካቾች ይህንን ነገር ለእናንተም ለተመልካቾች ጊዜው ሲደርስ አናውንስ እናደርጋለን ብለን ነበር። እንግዲህ አሁን ግን ያው ግዴታ መናገር አለብን ሳስበው ከነገሮች የተረዳዋቸው ነገር ይህንን ነገር መናገር እንዳለብኝ ነው። ነገሩን ለምን ደበቅኩት? ምናልባት ስራችን ላይ መሰናክል እንቅፋት እንዳይፈጥርብን ነው። ቢሾፍቱ የሚገኘው የእርሶ 2000 ካሬ ላይ ያረፈው መሬቱ ላይ ያለው ትልቅ የማምለኪያ ስፍራ ወይም ደግሞ የአዋቂ ቤት እንደሚባለው እንግዲህ ሲወርድ ሲዋረድ በመጣው ቃል ደግሞ ጠንቋይ እንደሚሉት፣ እሳቸው ግን ጠንቋይ አይደለውም ነው የሚሉት። እኔ ከአዋቂም በላይ ጠንቋይ ሌባ ነው አጭበርባሪ ነው እያሉ ያሉት፣ እኔ ደግሞ ስልጣን አለኝ ፈጣሪ ጥበብ ሰጥቶኛል ነው እያሉ ያሉት። እንግዲህ እሳቸው እንደሚሉ ከሆነ ያ ቤቶ ሙሉ ለሙሉ በህግ አካል ታሽጓል። እንዴት ይሆናል? እንደዛማ አይሆንም። እባክህ ልጄ፣ እባክህ እንዴት እንደዚህ ታደርጋለህ? ሁሉ ነገር እንዴ! ምናልባት አንዴ ይቀመጡ፣ አንድ ፎቶ ላሳዩት፣ አንድ ፎቶ ላሳዩት። ቆይ አንድ ፎቶ ላሳዩት። ይሄ ፎቶ የኛ ባልደረቦች ከዛ ይላኩልን ነው ቤቱ መታሸጉን የሚያሳዩ እና ደግሞ እቃዎቹ ኤግዚቢት ሆነዋል። የተለያዩ እቃዎች ይቀመጡ። እንደዛ አይሆንም። እንዴት ወይዘሮ ታሪኳ ምን ወንጀል አልሰራሁም። ቆይ ምን ወንጀል ሰራሁ? ለምን አንዴ አድምጡኝ። ወይዘሮ ታሪኳ አንዴ አድምጡኝ። ይሄ ጅማሬው ነው። ገና ፍጻሜው አለ። ፍጻሜው ደግሞ እንዴት እንደሚሆኑ ያውቃሉ? አንድ ደቂቃ ይጠብቁኝ። አንድ ደቂቃ ፍጻሜው እንዴት እንደሚሆን አሳዩታለሁ። ስራ ነው እየተሰራ ያለው። እኔ ነገር አላምንም። እንዴት ይሆናል? ስንት የስራ ቦታ እኮ ነው። ስንት የወለድኩበት የተመርኩበት ቤት እኮ ነው። እንደዛ አይደረግም። ይሄ ማይታመን ነገር ነው። እንዴት እንደዚህ ይደረጋል? ወይዘሮ ታሪኳ ፍጻሜው የሆነው ምናልባት ውድ ተመልካቾች ይሄ ባዶ ፖስታ ነው የተቀዳደደ ይሁሉ ፍጻሜው የሆነው ይሁሉ ይሄን ፖስታ ያውቁታል። በዚህ ፖስታ ውድ ቤተሰቦች የዲኤንኤ ውጤት ሲከፈት አይተናል። ብዙ ነገሮች የሚደረጉበት ፍጻሜው የሆነው በዚህ ፖስታ ከፍርድ ቤት የእስር ማዘዣ ወረቀት ይመጣሉ። እንደዚህ ነው የሚሆኑት። ጫፌን እንዳይነኩኝ ይቀመጡ። ሌላ ነገር ውስጥ አንግባ። ቢቀመጡ ይሻላል። እንዴት ነው የምቀመጠው? መኖሪያዎት ከሆነ ባላ መኖሪያዎት ከርቸሌ ነው። ይቀመጡ። ከርቸሌ ነው የሚሆነው። ከርቸሌ ወይዘሮ ታሪኳ ይቀመጡ ብያለሁ። ይቀመጡ። አሁን ጊዜን አያቃጥሉብኝ። ምን መቀመጫ አለኝ? እሺ ስለጠሩኝ ጉዳይ እናውራ። ሌላ ምንም ነገር አልፈልግም። ካልሆነ ጥዮት ነው የሚሄደው። ወይኔ ታሪኳ ጭራሽ ቤቴን እኮ ነው ደጋ ካል ያሳልፋችሁት። እንዴት ይሆናል? ወይዘሮ ታሪኳ እኔ ልዝጋግታችሁኛል። እንደገና ሌላ ነገር ቀረጻውን አቋርጠው እኔ ወደ ስራዬ እመለሳለሁ። ጊዜን እያቃጠሉብኝ ነው። ውሰዷቸው፣ ወደ ማቆያ ውሰዷቸው። ውድ ተመልካቾቻችን በድጋሚ ተመልሻለሁ። ያው ወይዘሮ ታሪኳ ሲያስቸግሩኝ ስለነበረ ወደ ማቆያ መልሻቸዋለሁ። እኔ ያው ስራ ትቼ እዚህ ድረስ መጥቼ የነበረው እንደውም ለሚኪ የሚጠቅመው እውነት አለኝ እነግረዋለሁ። ብዙ መረጃዎች አሉኝ ባሉኝ መሰረት ነበር ተቻኩዬ የመጣሁት። ግን እዚህ ስመጣ ነገሮች ቀልድ እንደሆኑ ነው እሳቸው ከዚህ ያስወጣኝ የሚለውን ነገር ነበር በተደጋጋሚ ሲሉልኝ የነበሩት። እንዲሁም ደግሞ ምን ላድርግልህ የሚል አሰልች የሆነ ቃል ሀብታም አረጋለሁ፣ እንደዚህ ያረጋለሁ፣ በጣም ስልችት የሚያረግ ቃል ነው። እንግዲህ እዚህ ከመጣሁ አይቀር እንግዲህ ይችን ሴት ማውራት ያለብኝ ነገር ስለነበር ወደዚህ እንድትመጣ አድርጊያታለሁ። ወደ ተመልካቾቻችን እንግዲህ
አንዳንድ ነገሮችን ሳንፈልግ ነው እያደረግን የምንገኘው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። በሰንሰለት ማሰራችን ሳያንስ እጇ ላይ እንግዲህ ግላብ አርገንላታል። ይሄ የሕክምና ባለሙያዎች የሚያረጉት ግላብ ወይም ደግሞ ጓንት የምንለው። ይህንን ያረግንበት ምክንያት ውድ ተመልካቾቻችን እንግዲህ ትናንትና የመቃብር አፈር ከበተነችብኝ በኋላ እጇን ስትነክሰው ነበረ። ወደ ማቆያ ከወሰድና በኋላ እጇን ከነከሰችው በኋላ ይሄ ሙሉ እጇ ተላልጧል። ውድ ተመልካቾቻችን ማለት ብታዩት በጣም የሚዘገንን ነገር ነው። ኢቭን ዩቲዩብ ራሱ አሁን ይሄንን ቢያየው ቻናላችንን እስከማዘጋት ደረጃ ነው የሚደርሰው። ኮሚኒቲ ጋይድላይንስ የሚባል ህግ ስላለው የዩቲዩብ ሩል ስላለ እጇ ላይ ቁስል አለ። እንዴት ላስረዳችሁ ማለት ያለውን ነገር ለመናገር በጣም ነው የሚዘገንነው። ቤተሰቦች አንዳንድ ነገሮችን ስለምጠይቃት ነው ቡርቴን ምንድነው የምጠይቃት ካላችሁ ቤተሰቦች ማቆያውና በተደጋጋሚ እንግዲህ ፈረሴን አምጡልኝ ስትል ነበር። ቤተሰቦች ይኸውልሽ ቁልፍ ያላረግንልሽ የተለየ ነገር እንደማታረጊ ስለምናቅ ነው። ስለዚህ አርፈሽ ብትቀመጭ ይሻላል። እሺ ቡርቴ ስለ ፈረሱ ልትነግሪኝ ትችያለሽ? ስለባለ ምን ነው አንተን ፈልገና ከፈልክ ከመጣላለሁ ምርጥ ሆነች ይካለች። ያው እንደ ያልተጠየቅሽውን አዘባርቂ ይጣፍጣል። ይኸውልሽ የጠየቅኩሽን ነገር ብቻ መልሽልኝ። እንዴ ነገርኩ እኮ። እሺ አንተ ከእንስሳት ጋር አድጋ አታውቅም? ለነገሩ ከሴት ጋር እንኳን ይኸውልሽ የጠየቅኩሽን ብቻ መልሽልኝ። ፎርኒሴክስ ፎርኒሴክስ ታውቀዋለህ? አታውቀውማ? ወይኔ ደስ እንደሚል ግን እኔ ማን እንደምትከታተልኝ አላውቅም። በሱ የተነሳ ነው በቃ ከእንስሳ ጋር ማድረገው። ፍቅረኛ አለኝ፣ የፈረስ ፍቅረኛ ታውቃለህ? ደስ ሲል አብረህ ትተኛለህ። ከሰው በላይ እኮ ስሜቱ ደስ ሲል ከሰው ጋር ከምታረግ እንደውም ተራ ነው። አንድ ሴት ለምን አላመጣልህም ፈረስ? ከዛ በቃ ፍታኝና አንድ ሴት አመጣልሃለሁ። ጣዕሙን ስታይ እኔ ትለቀኛለህ። እማዬ ናፍቀኛለች፣ በዛ ላይ ባሌም ናፍቆኛል። አሁን ልቀቀኝ። እንዴት እንደሚደረግ ልንገርክ፣ ግን ደግሞ አይገባህም አንተ ደነዝ ነክ። እሺ አሁን ያመመኝ ነው ትንሽ ያለቀልኝ። አርፈሽ የጠየቅኩሽን ነገር ብቻ መልሽልኝ፣ ካልሆነ የሚከተልሽ ነገር በቃ ማወቅ የፈለከው ከእንስሳ ጋር ምን አይነት ጣዕም አለው የሚለው ነው። እኔ ደግሞ ማለት ነው ከእንስሳ ጋር ስለምታደርጊው ስላልተገባ ግንኙነት አልተገባ አይደለም እንዴ? አንተ ምን አስበህ ነው? ስርዓት ይኑርክ እንዴ? አበዛከው። አሁን እሺ ስጋ ምን ባልከኝ፣ እኔም ደም ምን ባልከኝ፣ ፍቅረኛዬንም ማለት አርፈሽ የተጠየቅሽውን ብቻ መልሺ። አርፈሽ የተጠየቅሽውን ብቻ መልሺ። አረ እሺ መልሳለሁ። በቃ ወሲብ ማድረግ ከነሱ ጋር ፍቅረኛዎቻችን ናቸው፣ ባሎቻችን ናቸው። በሌሊት ይመጣሉ። እነማን ናቸው ባሎቻችን? ፈረሶች። ከአንድ ሴት ጋር አለች፣ አይቻት አላውቅም። አጠገቤ ትሆንና ታደርጋለች። እኔና እሷ ያጫውቱናል፣ ያዝናኑናል፣ ጣዕሙን ያሳውቁናል።
እንረካለን። እንዴት መሰለ የጀመርኩት፣ ግን ይጠቅማል። አታደርገውም እኮ ምንም እኮ ላይ ሰራለን የምታስለፋኝ። አሁን ለምሳሌ ታውቃለህ ብዙ ሰው እንዳለ ግን አንዳቸውም አያስደስቱም። ከዛ አንድ ወንድ መጣና የሆነ ጊዜ ላይ ቪዲዮ ሴክስ ቪዲዮ አሳየ ማለት ነው። ከዛ ሳየው ጊዜ የሰዎቹ ነው ዝም ብዬ ሳሳልፈው ከእንስሳ ጋር አለ። እዛ ወንዶችን ሳያቸው የሚያረኩ አይደሉም፣ የሚያስደስቱ አይደሉም። እቃም ቢኖራቸው እኮ ማያስደስቱ ስንቶች አሉ። አንዳንዱ ደግሞ ቦርጩን ዘርጥጥ አድርጎ እቃው ትንሽ ነው፣ እነሱን አስተልቅላቸው አይ ይበቃኛል፣ ይተልቅና ጥሩ አይመጣም ይላል። ያኛው ደግሞ ከእኔ በላይ ጀግና የለም ይላል። አያስደስትም እኮ አስጠሉኝ። ከዛ የእንስሳት ጋር ሴክስ ቪዲዮ አየው። እሱን ሳይ ደስ አለኝ። ከዛ እንስሳ ፈረስ ፈልጋለሁ ብዬ ለማየ ነገርኳት። ነው አንተ በስም ነው የምጠራት፣ እኔ ደግሞ እናቴ ናት። ከዛ ምን ፈልገሽ ነው ስትለኝ፣ አይ አንዳንድ ቦታ መሄድ ፈልጋለሁ እና ወንድ ፈረስ ፈልጋለሁ አልኳት። እሺ ብላኝ እኔን ከባከበዋለሁ ውጡልኝ ብዬ አንድ ቀን ሞከርኩት። ወይኔ ደስ ሲል እና ከእሱ ጋር አደረግኩኝ። በመቸኝ በዛ በሌላኛውም ጊዜ እንትን አልኩኝ። እዛ ጭራሽ ወንድ የሚባል ማለት ነው ላይኔን የጠላሁት። አንተ ሴቷን ራሱ ባገናኘክ ማለት ነው እንዴት ሴት እንደምጠላ። የሴት ሰው ራሱ ያስጠላ ነበር። እርግጠኛ ነኝ እኔንም ትጠላኝ ነበር። ለነገሩ ላቅመሰ ስለምን ብለሃል። እና ከዛ ከሱ ጋር እንትን በነገራችን ላይ ግን ማለት ነው ለነገሩ አንተ ወንድ ነክ ማማሙ መጀመሪያ ላይ ከትልቀቱ ከውፍረቱ ከምኑ አንፃር ወይኔ አልቻልኩትም። ሞት ያስናፍቃል። ልክ ሲገባ ጊዜ የነበረው ስሜት በጣም ያም ነበረ። ቀዶ ጥገና ነው የሚመስልክ። ያው ማደንዘዣ ሳይደረግ ቀዶ እንዲህ ተተረተረ ይላል፣ ግን ያማል። በጣም ያም ነበረ። ከዛ ቀስ በቀስ ቅባት ምናምን እያረኩኝ መደጋገም ጀመርኩ። ደግሞ ደስ ሲል እና በጣም ነበረ የሚያስደስተኝ። ደግሞ ማለት ነው የፈረሱ ስም ማን እንደሆነ ታውቃለህ? መቻል። እኔ ግን መቻልዬ የኔ ጀግና ብዬ ነው የምጠራው። እንደ ፈረስ ደግሞ እኮ አይደለም፣ ሰው ራሱ ያስንቀዋል ሲጋልብ ደስ ሲል። ደግሞ ጋልቢያ እኮ ሜዳ ላይ ብቻ አይደለም፣ በስመ አብ ሴክስ ላይ ቁጥር 1 ነው። ሲያስደስትክ ጥግ ድረስ ወንድ እንኳን አያረካም እንደመቻል። ፈረስነቱን እረሳዋለሁ። ሰው ነው ለእኔ ከሰው በላይ ነው። መቻል ማለት ለእኔ ከሰው በላይ ነው። ቆይ መንታ እህትሽ ናት የተባለችው ገና በዲኤንኤ ልትረጋገጥ ፕሮሰስ የጀመርንላት ሊያ፣ የእሷን ኬዝ የጀመርነውም ከእንስሳት ጋር ከፈረስ ጋር ያልተገባ ነገር ጾታዊ ግንኙነት ትፈጽማለች በሚል ነው። አንቺም ይህንን ነገር እያረግሽ ነውና ሲመስለኝ የሆነ ነገር አለ፣ እንደ እርግማን ነገር አለ። ሁለታችሁ መንታ እህትማማቾች። ውድ ቤተሰቦች እንግዲህ አንዳንድ ኮመንቶችን እያነበብኩ ነበር። እንደዚህ አይነት ነገር የፈጠራ ታሪክ ነው ብዙ ነገሮችም ስትሉ የነበራችሁ አላችሁ። ማለት እኔ ፕሮሞሽን እያስተዋወቅኩ አይደለም፣ ወይም ደግሞ ለእናንተ ሪኮመንድ እያረግኩ አይደለም፣ ግን ያላየ ነው ወይም ደግሞ ያልሰማ ነው እንጂ ያልተደረገ ነገር የለም። እውነቴን ነው የምላችሁ። ማለት አሁን እንደዚህ ነው ማለት አልፈልግም፣ ግን ዌስተርኖች ምዕራባውያን የምንላቸው ምዕራብ አውሮፓ፣ ምዕራብ ዩሮፖች፣ ጀርመን፣ ኢንግላንድ፣ ፈረንሳዮች ብዙ ሀገራት አሉና እነሱ ሀገራቶች ላይ ከእንስሳት ጋር ጾታዊ ግንኙነት ማድረግ ተመሳሳይ ጾታ እንደ ቀላል ኢቭን በህግ ደረጃ
ጸድቆ ራሱ እየተተገበረ ያለ ነገር ነው። ቤተሰቦች ያው ወደዚህ ስንመጣ ወደዚህ ሀገር ስናመጣው ደግሞ ያልተለመደ እርግጥ ነው በጣም ይከብዳል። እናንተ አይፈረድባችሁም ከኖራችሁበት እሴት፣ ባህል፣ ሃይማኖት፣ ትውፊት አንጻር ያው ይህንን ነገር ለማውገዝ ይባል ድራማ ነው ፈጠራ ነው ማለታችሁን አንደርስታንድ አደርጋለሁ። ግን ነገሩን ደግሞ ያው እየመረረንም ቢሆን የምንውጠው ነገር ነው። ውድ ቤተሰቦች ማለት እኔ አሁን ወይዘሮ ታሪኳን ወደዚህ ቦታ በድጋሜ ማምጣት እንዳለብኝ ነው እየተረዳው ያለሁት። በወይዘሮ ታሪኳ ፊት እሷንም በተመለከተ የምጠይቃቸው ጥያቄ ስላለ እሷን ማምጣት ወይዘሮ ታሪኳን ማምጣት ይኖርብኛል። እኔ መንታት የለኝም። ሲቀጥል ደግሞ ማለት ነው ሴክስ ምናምን የለም። እውነትን ካሉ ሰርች አድርጉት እሺ፣ በደንብ ያገኛሉ። ደግሞ ደስ ሲል ያረካል፣ በጣም ይጣፍጣል። ይሞክሩት። ወይዘሮ ታሪኳ ይግቡ። እንዴ ምን ነው እየተሰራ ያለው? ልጄን አሰራችኋት? ወይኔ ልጄ ወይኔ አንቺ ረፊ እንዳትነኪ። ይቀመጡ፣ እንድናወራ እኮ ነው የጠራነው። ይቀመጡ ይቀመጡ። እዛው ስርዓትሽን ይዘሽ ብትቀመጭ ይሻልሻል። ወርድ ከራሴ ካልሆነ ይቀመጡ። እሺ እናትና ልጅ ስርዓት ይዘሽ ተቀመጭ። ይቀመጡ ይቀመጡ። ወይዘሮ ታሪኳ እስካሁን ልጆትን ታግሻታለሁ። እስካሁን ታግሻታለሁ። አሁን ለምጠይቀው ጥያቄ በቂ መልስ ይሰጡኛል። ካልሆነ ግን በቂ መልስ የማይሰጡኝ ካልሆነ ግን ለማረገው ነገር ራሱ ነው ያዘጋጁ። ሊያ ከፈረስ ጋር ያልተገባ ነገር ታረጋለች በሚል ነው እሷን ኬዝ የጀመረው። ይቺ ልጅ ደግሞ መቻል ከሚባል ፈረሴ ጋር ወሲብ ፈጽማለሁ ነው እያለች ያለችው። ስለዚህ ምንድነው የሆነ እርግማን ሴራ አለ? ምንድነው ያለው? ያለውን ነገር ይነግሩኛል ወይስ አይነግሩኝም? ያለውን ነገር ይነግሩኛል ወይስ አይነግሩኝም? እርሶ ሴትዮ ይኸውልሽ፣ አንቺ ይኸውልሽ እማይሆን ነገር እንዳደረገ አትገፋው። እማይሆን ነገር ይቀመጡ። ቁጭ በይ። ስለኛ ህይወት አይመለከትም። ቆይ ተስፋ ምንድነው? እርግማን ነገር አለ። ሁለቱም መንታ ልጆች ከፈረስ ጋር ቆይ የሊያ መንታ ናት። ሁለቱም መንታ። ዝም በይ። ይቀመጡ። ስለዚህ ሁለቱም ይኸውልሽ አርፈሽ ቁጭ በይ። በቃ ቁጭ በል። ቀጣይ ደግሞ እርሶን ነው ማስረው። አጭበርባሪ ሌባ ነው። አርፈሽ ተቀመጭ። እርሶም ይቀመጡ። እሺ ውድ ተመልካቾቻችን እንግዲህ ሊያ ከፈረስ ጋር ወሲብ ፈጽማለሁ ብላ በገዛ አንደበቷ ቃሏን ሰጥታለች። ይቺም የሊያ መንታት ናት የተባለችው ቡርቴ እኔም መቻል ከሚባል ዝም በይ። እርሶም ዝም ይበሉ። ዝም የማይሉ ከሆነ የማይሆን ነገር ነው ማረገው። መቻል ከሚባል ፈረስ ጋር ይቺን ቡርቴ የተባለችው ልጅ ወሲብ ፈጽማለሁ አለች። ስለዚህ እነዚህ ሁለት መንታ እህትማማቾች እንግዲህ በዲኤንኤ ነው ገና እህትማማቾች መሆናቸው የሚረጋገጠው፣ ግን ያው በጥርጣሬ እህትማማቾች መሆናቸውን አውቀናል። ሁለቱም ከፈረስ ጋር ያልተገባ ነገር ካረጉ ከአቶ ባይሉ ጀርባና ከወይዘሮ ታሪኳ ጀርባ ትልቅ ሚስጥር አለ። አቶ ባይሉ ከሁለት አስርት ዓመታት በፊት ይቺ ወይዘሮ ታሪኳ ቤት ይቺ አዋቂ ጠንቋይ አምላኪ መናፍስት ጠሪ እሷ ጋር አቶ ባይሉ እንደሚመላለስና የተለያዩ ነገሮችን እንደሚያረግ ተረድተናል። ይህ ማለት አቶ ባይሉና ወይዘሮ ታሪኳ የሚያውቁት ትልቅ ሚስጥር እንዳለ ነው የተረዳ ነው። መጀመሪያ መንታ ካረገዙ በኋላ የመጀመሪያውን ልጅ ወይም አንደኛውን ልጅ ለኔ ትገብራላችሁ አሉ። ከዛም ቡርቴ ተገበረች። ዝም በይ እብድ ዝም በይ። እሺ ከእርሶ ጋር ማውራ እኮ ምንድነው? እርግማን ያለው ምንድነው ያለው? ምንም እርግማን የለም። የምን እርግማን ነው? እንደነገርኩ ነው። በቃ አወራሁልህ እኮ አይደል እንዴ? በቃ ያለውን ነገር ሁሉ ምንም የቀረኝ የለም። አውርቼ እልሃለሁ። ቆይ ምንድነው? እሷን አታወራ፣ እኔ ጋር አውራኝ። በቃ ያለውን
በቃ ነገርኩህ እምቢ አላቸው። እኔ ጋር መጡ አገኙ። በቃ ይሄ ነው የምን እርግማን የምን ምንድነው የምታወራለው? እነዚህ ሰዎች ታዲያ እነዚህ ሴቶች ታዲያ ዝም ብለው ነው ከፈረስ ጋር እንትን የሚሉት? እኔ ልጅ እንደዛ አታረግም። እንደዛ የምታረግ ልጅ አንተ የምታወራው እሷ የለም እንደዚህ አይነት ነገር። እኔ ከምን እንደምታገናኙት ራሱ አላውቅም። እንደዛ የምታረግ ልጅ አይደለችም የኔ ልጅ። ዝም ብለው ነው በቃ። አንቺ ዝም በይ አሁን። ለማንኛውም ፍታት ልጄን ፍታልኝ እባክህ። እኔን ልታሰር መሳር እንኳን መቻል አይደለም ቤቱ ራሱ እኮ የሚያወሩት ወሬ እኮ መቻል ምንድን ነው እያወራችሁብኝ ያላችሁት ነገር? ምንድን ነው? መቻል ታያለሽ እንደ ቤቱን ራሱ እኮ ሌላ ነገር ነው እያወሩ ያሉት። ለህግ አካል አሳልፈን ሰጠን ነው እያሉኝ ያሉት። ምንም የለበትም እንደዛ። እንዴት ይሆናል? ምን ወንጀል ሰራን? ምንም ወንጀል አልሰራንም። ምን አድርገናል እንደ ህይወታችን ነው በቃ ስራችን ነው። ምንም እንትን ያልነው ነገር የለም። ያጠፋ ነው እሺ ወይዘሮ ታሪኳ ለብቻውት ላውራውት ወይስ ልጆ ፊት ላውራውት? ምንድነው የምታወራልኝ? እስኪ አውራኝ። ምንድነው? ከሁለቱ እህትማማቾች መንታ ሴቶች ጀርባ ስላለ እውነት ለብቻውት ይሻሉታል ወይስ ከልጆት ጋር? ምን አለ? ምንም አውቀው ነገር የለም። ከጀርባ ምን አለ? ለብቻውት ይሻሉታል ወይስ አንድ ላይ? ይሄንን ብቻ ይመልሱ። ምን አውቃለሁ? ምንም አውቀው ነገር የለም። ለብቻውት ይሻላል ወይስ አንድ ላይ? ይሄንን ብቻ ይመልሱ። ለልጄ ፊት እባክህን እንደዛ አታርቀኝ፣ አታስፈራረኝ። የልጅቷን አይምሮ ጠብቅ እባክህ። ስለዚህ እሷ ፊት ያወራሉ ወይስ ለብቻችን እናወራ? እሺ ምንድነው የምታወራው? ለብቻችን እናወራ ወይስ እሷ ፊት ያወራሉ? ወይዘሮ ታሪኳ ወይኔ ልጄ እሷ ፊት ያወራሉ ወይስ? እሺ አወራለሁ። ምንድነው የማወራልህ? እሺ ቁጭ በል። እሺ እሷ ፊት ወይስ ለብቻውት? እሺ ምኑን ነው የማወራልህ? እሷ ፊት ወይስ ለብቻውት? እሺ ምኑን ነው የማወራልህ? እሺ ለብቻዬ። እሺ ልጄ በልጄ ፊት እንደዛ ነይ ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ያው ከወይዘሮ ታሪኳ ጋር የማወራው ነገር አለ። ያቺን ጭራቅ የመሰለች ቡርቴ አስወጥተናታል። ጭራቅ ናት፣ ልጅሽ እብድ ናት። ያው እንግዲህ ልጅሽ አይደለችም፣ ጭራቅ ናት። እኛ ፊት እንዴት እየሆነች እንደሆነ ወይዘሮ ታሪኳ ጠበቃ ለመሆን የመጡት አሁን በቃ ወደ ዋናው ጉዳይ እንግባ። ምንድነው እርግማን አለ ከዚህ ነገር ጀርባ? ምንድነው? ሁለት ተመሳሳይ እህትማማቾች እንደዚህ አይነት ነገር በፍጹም ሊያደርጉ አይችሉም። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። እንግዲህ እርግማን ነገር ያው እንደነገርኩህ ነው ያለው ነገር። ሰውየው በፊት የመጀመሪያ ያው ልጅ እምቢ አላቸው ብያለሁ። ሊፋቱ በደረሱበት ሰዓት ነው ሽምግልና ምናምን ሁሉ ቀርበው ሊፋቱ ሲሉ እዚህ ቦታ ሴትዮ አለች እንጂ ብለው እኔ ጋር ላኳቸው ማለት ነው። መጣ። ከዛ ልጅ ፈልጋለሁኝ ያለውን ችግር ነገረኝ። እሺ ከወለድክ የመጀመሪያ ልጃችሁ ላይ እንሰጣላችሁ ከወለዳችሁ ብዬ እንትን አልኩኝ። በነገርኳቸው መሰረት አንድ አይደለም 2 መንታ ወለዱ። ከዛ ያው በቃላቸው መሰረት ያችን ልጅ አንዷን ልጅ ለኔ አምጥተው ገበሩልኝ። ያው እንደ ልጅ አድርጌ ያሳደግኳት። ከዛ በየአመቱ ያመጣ ያው ነግሬያለሁ ብዙ ነገር ያመጡ ለኔ እንትን ይላሉ ግብር። ያንን ግብር ከጊዜ በኋላ አቋርጠው
ሲያቋርጠው ከዛ ያቺ ወለድካት ልጅህ ሊያ ፈረስ ትሁን ብዬ ረገምኩት። እውነትም እኔ ተናገርኳት ቃሌ እንደነገርኩህ ነው። ዝናዬ ከፍ ያለ ነው። ተናግሬ ጠብ የሚል ነገር የለም። ያው ማግኘት የሚፈልግም እኔ ጋር መጥቶ አግኝቶ ነው የሚሄደው ብያለሁ። በዛው ልክ ደግሞ እርግማኔም መጥፎ ነው እንዳልኩት በቃ ፈረስ ትሁን አልኩት። ፈረስ ሆነች። ግን ለካ መንታ ሲባል ደግሞ የተያያዘ ነው መሰለኝ። ያው ወደ መንትያዋ ወደ እህቷን መጣ። ይሄ ነው ያለው ነገር። ስለዚህ ሊያን ፈረስ ብለው ሲረግሟት አዎ እሷ ናት ፈረስ ትሁንልህ ብዬ ሊያን ነው ረገምኩት። ፈረስ አልሆኑም እኮ አልገባኝም። እርግማኑ ያው ነው ከፈረስ ጋር ያልከው ነገር ያው እርሶ ፈረስቱን ብለው ሊያን ስለረገሙ ወደ መንታቷ ሄደ። ከዛ በኋላ ነው ከፈረስ ጋር ወሲብ ማድረግ የጀመሩት። በዛ ምክንያት ነው። በዛ ምክንያት ነው። አዎ በዛ ምክንያት ነው። ማይደረግ ነገር ነው እንግዲህ እንደምታየው ሀገራችን ላይ አልተለመደም። ያው እንደምታውቀው ነው። ግን እርግማኔ ነው የኔ እርግማን። ገና ከዛም በላይ ማድረግ እችላለሁ ብያለሁ። ዝና ይሄን ያህል ነው። ከዛም በላይ የተናገርኳት ቃል መሬት ጠብ አትልም። የጠየቁት ነገርም ፈጣሪ ትልቁን ነገር የሰጠኝ ይኸውልህ እውቀትን ዝናን ሰጥቶኛል ብያለሁ። ከማንም በላይ ነኝ። ግን አሁን ላይ ምን ታረጋዋለህ? እኔ ታሪኳ አሁን ላይ ምን ታረጋዋለህ? ይሄ ነው ያለው ነገር። ቀንጥሎ በእናንተች ወደው አሁን እባክህን የምፈልገውን ነገር አሁን በቃ ነገርኩህ። እባክህን ወደ ቤቴ አሁንም ብዙ የሚፈልጉ ሰዎች አሉ፣ የሚጠብቁኝ ሰዎች አሉ። እባክህን ልለምንህ የጠየከኝን ነገር ሁሉ አረግልሃለሁ እና ይሄው እየነገርኩህ ነው ያለሁት። የተናገርኩት ነገር ረገምኩም ምርቃቴ ምንም መሬት አይወድቅም። የታየኝ ነገርም በቃ ወደ ኋላ አልልም። ስለዚህ አንተም ልይልህ ቤቴ ወደ ቦታ የመልሰኝ። ልጄንም እኔንም እባክህን ካለንበት ቦታ መልሰን። እየለመንኩ ያለ ይሄ ነው ልጄ፣ እባክህን የፈለከውን ነገር አረግልሃለሁ። ታሪኬን እያየ ነው። ስሜም ያለ ነገር አይደለም ታሪኳ የተባለው። እንዴት ያህል ታሪከኛ ነኝ። ወደ ቤቴ መልሰኝ። አንተም ያጣኸው ነገር ካለ በግልጽ ንገረኝና ችግር የለም ልጄ፣ የፈለከውን አረግልሃለሁ። ያው ብቻ ይኸው እየነገርኩ ነው በተደጋጋሚ። እኔ ጋር መጥቶ አንድ ሰው ያጣ አንድ ሰው የሆነ ነገር ጠይቆ እንግዲህ መውለድን ያህል ነገር ነግሬያለሁ። መውለድን ያህል ነገር አጥቶ ሊለያይ የነበረውን ትዳር ነው እንደገና እንትን ያልኩትኝ። ያጣውን ልጅም አገኘ፣ ትዳሩም እንደገና ቀጠለ ማለት ነው። አሪፍ ህይወት ላይ ናቸው። እንግዲህ ባለሀብት ናቸው፣ ብዙ ነገር ያላቸው ሰዎች ናቸው። ግን በልጅ ምክንያት ሊለያዩ ነበረ። ስለዚህ ለምን ይለያያሉ ብዬ ልጅን የሰጠኋቸው እኔ ነኝ። አሁንም ደግሞ ያችን ነገር ሲያቋርጥ ነው ግብር ለትንሽ ነገር ብሎ ነው። ይሄው እንግዲህ እያየህ ነው ይሄን ያህል መዋረድ። እንስሳቱን ብዬ ረገምኩለት። ስለዚህ ከዚህ ነገር ጀርባ በደንብ የኔ እጅ አለ ነው እያሉ ያሉት ያለውን ነገር እያረጋገጡልኝ። ስለዚህ አሁን ወይዘሮ ታሪኳ የሚቀጥሉልኝ ነገር አለ። ታሪኬ በጣም ትልቅ ነው እያልኩህ ነው። አሁንም ብዙ ሰዎች እዛ ይጠብቁኛል። ብዙ ሀብት ያጣ ሀብት አግኝቶ ልጅ ያጣ ልጅ ትዳር ያጣ እንደገና ባልና ሚስት ሁሉ ራሱ ያልተጣጣሙ ባልና ሚስቶች እኔ ባሌ እንደዚህ አይጥመኝም እንደዚህ አይለኝም ያን ነገር አስተካክዬ ልካቸዋለሁ። ገብቶሃል? ብዙ ብቻ ይሄ ነው ማለልህ። መተህ ደግሞ ልጄ መተህ ቤቴ ብታየኝ አይሻልም? የበለጠ ከሰፈርም እኮ በጣም የታወቅኩ ነኝ። ሲቢሶፍት ላይ ናና ታሪኳ ብለህ እስኪ በደንብ ጠይቅ እስኪ እኔን እንደዚህ እንትን ከምታረገኝ እኔን እዚህ ጋር አስረ በዚህ ቤት ውስጥ ከምታሰቃየኝ ልጄንም እኔንም እስኪ ልቀቀንና ያለውን ነገር እወቅ። ይሄ ነው የምልህ። በቃ ምንም ነገር አላሳጣም። ወይዘሮ ታሪኩ አሁን የምፈልገው እርስዎን ወደ ማቆያ ወስዶትና ከሊያ አባት ጋር ከአቶ ባይሉ ጋር የማወራው ነገር ይኖራል ማለት ነው። አሁን ማቆያ እኮ እያልከኝ ነው። እባክህን ከማቆያ አውጣን እያልኩ ልቀቀኝ የሚሉትን ነገር ይርሱት። ከዚህ ቦታ ካሜራውን አጥፋው።